ይህ አዋዜ ልዩ ነው። የአርጀንቲናውን ሊዮኔል ሜሲ ከሚወዱ ከሚያፈቅሩና ከሚያደንቁ መካከል ነኝ። ፍቅሬ የሚጀምረው አርጀንቲናዊ ስለሆነ ነው። አርጀንቲና የዘላለማዊው አይተኬ የኳስ አርቲስት የዲጎ አርማንዶ ማራዶና አገር ስለሆነች ነው። ስለዚህ ማንም እንዲረዳልኝ የምፈልገው ለሜሲ ያለኝ ፍቅር ከውሃ ሰማያዊ ሸንተረር ማሊያው ጋር የተያያዘ መሆኑን ነው። ስለዚህ በዚህም ሆነ በዚያ ምክንያት ሊዮኔል ሜሲ ላይ ጎርባጣ አቋም እንዳራምድ አይጠበቅም። ፍቅሬ ከወዲሁ የተሰጠው ጥበበኛ ነው። ራስ ምታቴ የሚጀምረው በተለይ እነዚህ ንክና እግር ኳስ እናውራ ቱማታን የፈጠሩ የእንግሊዝ ጋዜጠኞች ሜዳውን የቶክ ፉትቦል መጫወቻ መራቢያ ገንዳ ሊያደርጉ ሲሞክሩ ነው። በሽታ አለባቸው። ምልክቱ ደግሞ ወሬ የገደለው ብሔራዊ ቡድናቸው በ66 ዓመተ ምህረት በፈረንጅ በራሱ አስተናጋጅነት በዚህም በዚያም ብሎ ከወሰደው አወዛጋቢ ዋንጫ በስተቀር በተግባር የፍልሚያ ሜዳ የሌለ መሆኑ ነው። እነ ጣሊያን፣ እነ ፈረንሳይን፣ እነ ጀርመንና ስፔንን ያጤናሉ። ዘንድሮም በሰሜን አሜሪካ የሚሆነው የሚደገመው ይሄ ነው። ለውርርድ አንገቴን እሰጣለሁ። እንግሊዞች በሰሜን አሜሪካ የዓለም ዋንጫ አዲስ ታሪክ ከሠሩ ማለቴ ነው። ሜሲ እነሆ በ38 ዓመቱ ለስድስተኛ ጊዜ በዓለም ዋንጫ በመካፈልና በ18 ጎሎች የዓለም ዋንጫዎች ሁሉ ቁጥር 1 ጎል አግቢ በመሆን ታሪክ እየሠራ ነው። በነገው ዕለት 39ኛ ዓመቱን የሚያከብረው ሜሲ ከስፔን እስከ ፈረንሳይና አሜሪካ ድረስ በረጅም የኳስ ሕይወቱ የ8 ጊዜ የባላንዶር አሸናፊ በመሆን ፈር መቅደዱም ታላቁ ምግባሩ ነው። ሃፒ በርዝዴይ ቱ ዩ ሜሲ። ሜሲ የተዋጣለት ተጫዋች ነው። ክህሎቱና ችሎታው ከበቂ በላይ በስታቲስቲክስ መረጋገጥ የሚችል ነው። ውዝግቡ የሚመጣው ማራዶናን ከሜሲ ጋር አልፎ ተርፎ ከክርስቲያን ሮናልዶ እንደዚሁም እብዶቹ የእንግሊዝ ጋዜጠኞች በአንድ ወቅት መቅደስ ባረከሰ አፋቸው ሩኒ ማለት ማራዶና ነው ብለውም ነበረ። ችግር ይሄ ነው። ማራዶናና ሜሲን በውስጥ ዓይኑ ያየ የማንንም ምስክርነት የማይፈልግ ሕይወታችንን ያጥለቀለቀውን የቁጥር ጨዋታ አሃዛዊነት ማረጋገጥ የማያሻኝ ምስክር ነኝ። ትክክለኛ ቦታ ቆመው ለመመስከር የፈለጉ ሁሉ ይህንን ማለት ይችላሉ። ሜሲን ለማድነቅ ሺህ መንገዶች አሉ። አሃዛችሁን በመደርደር በመደመር በመቀነስ በማባዛት በማካፈል ብትፈልጉም በመሰወርና በማጣፋት የሂሳብ ዘዴዎች ሁሉ መጠቀም ትችላላችሁ። ስታቲሽያን ከመሆን ግን አያድናችሁም። ሜሲ የበቃ የኮራ የዓለማችን በአሁኑ ጊዜ ቁጥር 1 ተጫዋች ነው ቢባል ማጋነን አይሆንም። ለምንና በምን የተነሳ ሜሲን ከማራዶና ማነጻጸር ማበላለጥና ማናናቅ ከቶ ያስፈልጋችኋል? ቢቢሲ እንዳደረገው ማለት ነው። ምን የሚሉት የሰካራም ሂሳብ ነው። ቢቢሲ አርጀንቲና ኦስትሪያን ያሸነፈችበትን በሜሲ 2 ጎሎች የመከነችበትን ጨዋታ ሲዘግብ መሃል ላይ ሜሲ የዓለማችን ታላቁ እግር ኳስ ተጫዋች ነውን የሚል መጠይቅ አቅርቦ አዎ ወይም አይደለም የሚል ምላሽ ስጡ ይላል። የሕዝብ አስተያየት ለመሰብሰብ ነው። እኔ በገባውበት ሰዓት 79 በመቶ አዎ ሲሉ 21 በመቶ ደግሞ አይ አይደለም ይሉ ነበረ። ጥያቄው አሁን ይሄን ምን አመጣው የሚል ነው። የብራዚሉን ኔማር የመሰለ ለአገሩ ቢጫ ማሊያ አንድም ያልበጀ ስሙ ከሰማይ በላይ ችሎታው መሬት ስር የተቀበረ በገንዘብ የተጥለቀለቀና ሲጨፍርና ሲያጫፍር የሚውል አለሌ፣ ለአማርኛ በጣም ይቅርታ አድርጉልኝ፣
ከዓለማችን ምርጥ ተጫዋቾች እነማንን ታደንቃለህ ትጠቅሳለህ ተብሎ ሲጠየቅ የአርጀንቲናዊውን ወርቅ ልጅና የዓለም ስጦታና በረከቱን ዲጎ አርማንዶ ማራዶናን አንድም ቦታ ሳይጠቅሱ አልፎታል። ብዙ ውዝግቦች ሊነሱ ብዙ ነገር ልንባባል ብንችልም ከዓለማችን ምርጥ ተጫዋቾች ተርታ 4-5 ተጫዋቾች ስጠራ ማራዶናን ለመጥራት አለመቻል የህልውና ንፍገት ነው። የህልውና ባርነት ነው። የትንሽነት መጨረሻው የትንሽነት ዳርቻ ነው። ኔይማር ያን ያህል ትንሽ ሰው ነው። በዚች ምድር በሕይወት እስካለው ከቶም ይቅር የማልለው ገንዘብ ሞልቶ የተረፈው ተሰጥኦ አልባ የእግር ኳስ ጮካ ነው ኔይማር ሌቦ ሳህሌ። ውድ አድማጭ ተመልካቾቻችን ግራ እንዳንጋባ የሜሲ የእውነት ከልቤ አድናቂውና ተመሳጩ ነኝ። የትኛውም የእግር ኳስ ክብር ሁሉ ይገባዋል፣ ካሁን በኋላም ይገባዋል። ግን ሜሲ ማራዶናን አይደለም፣ ሊሆንም አይችልም። የዚህ ግራ አጋቢ ዓለም እንቆቅልሹ ራሱ ሜሲ እኔ ማራዶና ልሆን አልችልም ቢል እንኳ ይህን የማይቀበሉ ምን ተሺ ይኖራሉ። ለምን ማራዶና? ለምን? ምክንያቱም ማራዶና ሌላ፣ በጣም ሌላ ስለሆነ። ማራዶና እግር ኳስ ተጫዋች የሚለው አይገልጸውም። በኳስ ተአምር የሚሠራ አስማተኛ እንጂ። ማራዶና የጎንደር ኪነትም ነው። ማራዶና የማይክል ጃክሰን ሙንወክም ነው። እሱ ማይክ አልባ ቦብ ማርሊም ነው። እሱ ቶስካኖ አጫሾች ቼጎቬራም ነው። ማራዶና ኳሷን እንደ ሰዓሊ ብሩሽ የሚጠቀም ከያኒ ነው። አፍዝ አደንግዝ፣ መታተኛ፣ ተንኰለኛ፣ ሐቀኛ፣ ዓመፀኛ፣ ድብልቅልቅ ስሜት የማይላቀቁት መንፈስ ነው። የቃላት ጨዋታ ሳይሆን ከልብ ስር የመነጨ ምስክርነት ነው። ማራዶና ከመካከላችን እንደ አንዳችን ነበር እንዴ? እግዚአብሔር አምላክ በቸርነቱ ረጅሙን ድብርታችንንና የዚህም ሕመማችን ቀጥተኛ ውጤት የሆነውን የጦርነት ፍጅታችንን አይቶና አዝኖ አልፎ አልፎ ጣል የሚያደርግልን ኩልል ጥልል ያለ ደስታ፣ የደስታ ጠብታዎች ውስጥ እጅግ በጣም ጥቂት ቢበዛ 2 እና 3 የደስታ ጠብታዎች አንዱ አልነበረምን? አሁን ማን ይሙት የማራዶና ትክሉ በራሱ የሆነ ጥበብ አይደለምን? እጥር ፍርጥም ክብብ ያለ አካሉና ጸጉሩ ኳሷን ጢብ ጣብ ጤብ ጣጠብ ብቻውን በባንድ ያልታገዘ ኪነት አልነበረምን? ማራዶና ኳስ በምታተኛ ግራግሩ ታኬታ ጠርዝ ላይ እየገፋ በዙሪያ ገባው በፍርሃትና በስጋት የሚታጀበውን የጠላት ሰራዊት እየከተፈ እያመሰ እያዛባ እየዘለለ አዙረኝ አታዙረኝ እያዟዟረ እየሾለከ እያሾለከ እየገፋ እየተገፋና ያለ ፍርሃት ያለ ምሕረት በደቦ ታኬታ የተጫሙ እግሮች እንደ እህል እየወቁት እየተወቃ እየወደቀ እየተነሳ በእግሩም በእጁም በራሱም ጌቶ የሚያገባ አልነበረም። በ1982 የስፔኑ የዓለም ዋንጫ ከየሀገራቸው ሳይነሱ በፊት ማራዶና የሚባል ኒውክሌር ቦምብ ከአርጀንቲና ይመጣል እየተባለ በየስፖርት ጋዜጠኛው፣ በየስፖርት መጽሔቱ፣ በየስፖርት ጋዜጣው፣ በየስፖርት ቴሌቪዥኑ የተነገራቸው ሳይጨርሰን የኒውክሌር ቦምቡን ፊውዝ ሳይነቅለው በፊት ንቀሉት፣ አባት ሀገር ለዘላለም ይኑር እየተባሉ የመጡ ተጋዳዮች በዓለም ፊት በካሜራ ፊት የነፍስ ግድያ ሊፈጽሙበት አልሞከሩም። እንግሊዝ
በቴሌቪዥን ቴክኖሎጂ መስፋፋትና አሁን ደግሞ በማኅበራዊ ሚዲያ ሐዲድ ተሳፍራ ጣዕሙና ወጉን አሳጥታው እንጂ የ1982 ዓ ም ትውልድ የ86 ዓ ም ትውልድ በፈረንጆች በኢትዮጵያ የ74ና የ82 ትውልድ የነበረው የዜግነት ክብር፣ በሀገር ፍቅር፣ የማሊያ ፍቅር ከቶ አሁን ማነጻጸሪያ ያለውን? ያኔ እያንዳንዱ ኳስ ተጫዋች የአገሩን ታሪክ ስሜትና አሸናፊነት ወኔ ተሸክሞ የሚሄድ የጦር አርበኛ አልነበረምን? በያኔው ዘመን የኢትዮጵያ ብሔራዊ ቡድን ወደ ዓለም ዋንጫ ቢዘምት ኖሮ ኮሎኔል ታደሰ ብሩ ለማንዴላ እንዳደረጉት ሁሉ ሽጉጣቸውን ከማኅደር አውጥተው ለኮከብ ተጫዋች ለአንዱ ለክፉም ለደጉም ያዛት፣ አገር መሸነፏ የማይቀር ከመሰለ ተኩስ አድን አይሉትም ነበር? ግርማዊነታቸው ራሳቸው መኩሪያ አንበሳን አስከትለው ከአየር ማረፊያ ያሸኙትም ነበር? ነበርኩ። ያኔ በ1982 የስፔን የዓለም ዋንጫ በአሜሪካ ታሪክ የጥቁሩን አልማዝነት ከጨቆነውና ካሳነሰው የሰው ልጆች የግፍና የበደል ሥርዓት በላይ አውጥቶ የላቀ ክህሎቱን ተመኔለሽ ስሜትና ስጦታውን የገለጸ ሁሉንም በሮች ለጥቁሩ ሰው የከፈተ የጨረቃ ሰው ማይክል ጃክሰን ሁሉ አርጀንቲና ወደ ስፔን ይዛ የመጣችው 20 ዓመት እንኳ ያልደፈነ ኳስ ላይ ቅኔ መወደስ የሚዘርፍ እንደ ራሷ እንደ ኳሷ የሚነጥር የተቀባ መስፈን አልነበረምን? ዓለምና የእግር ኳስ ዳኞች ጭምር ተባብረው አፈሩን ያቅልለትና የእኛው ሌጀንድ ደምሴ ዳምጤ እግራ ጨዳ ሲል በሚገልጸው ኢሰብአዊ ጭካኔና የጦር ሜዳ መንፈስ ሜዳ ላይ ምንተሽ ጊዜ አላንከባለሉትም። ቅልጥሙን እንዳገዳ አልሰበሩትም። ላውጫና ድፍ ሌጀንደሪዋ ሂሩት በቀለ ጸጉሩን አሳምሮ እንደ ጎዳና ጽድ ያለችውን ገጽታ የተላበሰ የዓለም ዜጋ የዓለም ደስታ ማራዶናን ዓለም ያኔ ብቻ በነበረ አርበኛነት፣ ቀናይ ሀገር ወዳድነትና ጥልቅ ብሔራዊ ስሜት ተነስታ ታማ ማለት አላንከባለለችውም፣ አላንደባለለችውም። ተው እንጂ ነበርን እኮ። ማራዶናን እግር ኳስ ተጫዋች ብቻ ብላችሁ ትገልጽታላችሁ? ማራዶና እንደ ካስትሮ ወንድማማቾችና እንደ ሀገሩ ልጅ እንደ ወንዙ ልጅ ቼ ጉቬራ ተረት ነው። የኔፕልስ ነፃ አውጭ ነው። ኔፕልሶችን ጠይቋቸው። ማራዶና ከያኒ ነው። ማራዶና ጥላውን ገሰሰ ሕይወት ስትናፍቀኝ ብሎ ማራቶን ድምፁን የሚያዘልግበትና ያለ ኦክሲጅን የሚቆይበት የተአምር አፍታ ነው። ማራዶና ቦብ ማርሌ ኩዲ ቢላቭድ ሲጫወት ነው። ማራዶና አለማየሁ እሸቴ አዲስ አበባ ቤቴ ሲል ነው። የእንግሊዝ ቅኝ ገዢዎች 1000 ኪሎ ሜትሮች አቆራርጠው በፎክላንድ ደሴት ላይ ወጣት የአርጀንቲና ወታደሮችን ፈጅተው ለፈጸሙት ግፍ ፍትሕ ፍለጋ ወደ ሜክሲኮ የዓለም ዋንጫ የመጣ በእጁም በእግሩ ማስቆጥሮ የሀገሩን መንፈሳዊ ልዕልና ያረጋገጠ አርበኛ ነው። ማራዶና ቴዲ አፍሮ ሳባዊ እስራኤል ማማዬ 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 እያለ ሲያለቅስ ነው። ማራዶና ደራርቱ ቱሉ በ92 የባርሴሎና ኦሎምፒክ እንደ ቢራቢሮ እየበረረች የመጀመሪያውን ንስታዊ የጣይቱን ውርስ ወርቅ ስታጠልቅልን ማለት ነው። ማራዶና ኃይሌ በአትላንታ ውድድሩን በአሸናፊነት ከጨረሰው ኬንያዊ ፖል ቲርጋት ያውም ራሱ እግሩን እያመመው የተወሰኑ እርምጃዎች ያለ ክንፍ በሰማይ በሮ ድሉን ለኢትዮጵያ ሲሰርቅ ነው። አዎ ስርቆት ነው። እንደ ማራዶና የእንግሊዝ የመጀመሪያ ገማኖ ነው። ያንን ውድድር ፖል ቲርጋት አሸነፍኩ ብሎ ቢያምን ኬንያ ጉሮ ሸባይ ብትጨፍር ምንም ስተት ምንም ኃጢአት የለበትም። በእግሩ አይደለም በሰማይ በሮ ነው የነጠቃቸው። እንዲህ ነው አገርን ስትወድ፣ ኢትዮጵያን በነፍስ ስትሸከማት። ኃይሌ ሆነህ እንኳ ድል ትሰርቃለህ። ማራዶና ልክ ነው። ማራዶና ቀነኒሳ በቀለ በአቴንስ ኦሎምፒክ በውድድር ስፖርት ላይ ቆሞ ቴምፖን አቀዝቅዞ
ከህሊና ሊወጣ በማይችል የአገር ፍቅርና ክብር ኃያሉ ኃይሌን ያለበትን ለማወቅ ሲገላመጥና ሲጠብቀው ነው። ማራዶና ኪነት ነው። ኳስን እንደ ብሩሽ የሚጠቀም አፈወርቅ ተክሌ ነው። ሊዮናርዶ ዳቪንቺ ነው። አገኘው እንግዳ ነው። የጸጋዬ ብዕር የመንግሥቱ ለማ ቁም ነገር በዋዛ ባሻሽብር በአሜሪካ ጥልቀት ነው። ማራዶና የማያናጽሩት የማያወዳድሩት ብቅ ብሎ የሄደ ብርቅ ስጦታ ነበር። በውሰት የተሰጠን አማልክቶች ከማይክል ጋር በግማሽ ዕድሜያቸው ወሰዱብን ጣዕሞቻችን ነበሩ፣ ክስተት ነበሩ። ሰው ሠራሽ አእምሮን እስኪ ማራዶናን እንዴት ትገልጸዋለህ ብዬ ጠየቅኩት። ችግር የተጣባው የእግር ኳስ ገባሬ መንክራት ነው ይላል። ገባሬ መንክራት ግዕዝ ነው፣ ተአምራት ሰሪ ማለት ነው። ስህተት የተጣባው ገባሬ መንክራት ያለው የመደበኛ ሕይወቱን ውጣ ውረድ ግምት ውስጥ ከቶ ነው። ማራዶና በሜዳው የሚታየው መለኮታዊ ስጦታው ከጋዱ ዓለም የተረበሸ ሕይወቱ ጋር የሚጋጭ ችግር የተጣባው የእግር ኳስ ገባሬ መንክራት ነው፣ ታምራት ሰሪ ነው ይላል። የአገራትንና የተጨቆኑ ብሔራትን ተስፋዎች ከፍ አድርጎ ያነሳ ባህላዊ አዶ ነው ሲል ያክላል። ክህሎቶቹን ሲያስቀምጥ ልዕለ ሰብአዊ መፍለክለኩ ይላል። ሱፐር ሂማን ድሪብሊንግ ልዕለ ሰብ አብዶ ነው። አዎ ሜሲም በዚህ የተካነ ነው። እንደ ማራዶና ግን በመርፌ ቀዳዳ አይሾልክም። እንግሊዞች ላይ በ86ቱ የዓለም ዋንጫ የሩብ ፍጻሜ ላይ እንዳስቆጠራት የክፍለ ዘመኑ ጎል ሰው በወስፌ አይወሰውስም። ሳለነ ቅድስት ያንን ጨዋታ እኮ ጋሽ ማሊፎ ቤት በዐይኔ በብረቱ አይቼዋለሁ። ነገር ግን አልጨረስኩትም። ይሄ ግነት፣ ይሄ ውሸት አይደለም። ከራሱ ሜዳ የተቀበላት እንኳስ ወደ ኋላው አዝሮ ከፊት ለፊቱ እንደ ሳት ራት እየተንደረደሩ እግራቸውን የሽካፎ እየዘረጉ ተራ በተራ ከወደቁ አምስቶች በኋላ ተአምሩን ሥጋዬ መሸከም ስላልቻለ መሬት ወድቄ መንፈራፍር ጀመርኩ። ጎሏን ያየኋት በሪፕሌይ ነው። የጨዋታን ደርዝ፣ የጨዋታን እውነታ፣ የጨዋታን ገጽታ ኢላማ አይስቴና አይተነበይ በሆኑ አስተላለፎቹ በቅጽበት ቴምፖውን መቀየር ግብሩ ነበር። በሜዳም ሆነ ከሜዳ ውጪ እንደ ካስትሮ ተረቶችና ቼጎቤራ ሁሉ የጸኑ ሕጎችን ሲመለክባቸው የነበሩ ተቋሞችና ሥልጣኖችን የሚነቀንቅ አብዮተኛ ነበረ። እንግሊዝ ላይ ያገባትን የእጅ ጎል ጠላትን ለማሸነፍ የተከፈለ አስፈላጊ መሥዋዕትነትና አንጸባራቂ ጀብዱ አድርጎ በትክክለኛነቷ እንዳመነ ያለፈ ዓመፀኛ ነው። በእጅ መንካቱ ቢታወቅ ኖሮ በቀይ ካርድ የእግር ኳስ ሕይወቱን ለዘላለሙ ባጭሩ ሊቀጨው እንደሚችል እያወቀ ያደረገው ነው። በዚህ ምክንያት የእንጀራ ገመዳቸው የተበጠሰና ቀሪ ዕድሜያቸውን በስላቅና በኑሮ መቆዝቆዝ የራቀ መንደር ውስጥ አሳልፈው የሞቱት ቡልጋሪያዊ የመስመር ዳኛ ዲጎ አርማንዶ ማራዶና የእግር ኳስ ተአምረኛ፣ በባሕሪው ግን ነውረኛና ተርታ ሰው ነው ብለው ቢሰድቡትም አፈር እስኪገቡ ይቅር ባይሉትም ግን ተሳስተዋል። አልገባቸውም። ተዋናዩ እንዳለው መርከቧ በማዕበል ስትላጋና ኮምፓሷ ሲዋልል ዘለህ መሪውን ትጨብጣለህ። ማራዶና ያንን ነው ያደረገው። ዳንኤል፣ ይሄ በዚህ የዓለም ዋንጫ ላይ ስለ ማራዶና ለመጻፍ አስፈላጊ የሆነበት ምክንያት በጣም ነው። በየስፖርት መድረኩ ይህ ጥያቄው በተነሱ ቁጥር በጣም ታላላቅ ተጫዋቾች በትክክል የህሊና ነፃነት፣ የህይወት ደስታ ያላቸው ሪሊ ራሳቸው ክህሎትና ችሎታ ያላቸው ተጫዋቾች ብዙዎቹ የእንግሊዝ ተጫዋቾች ጭምር እንደ ፒተር ሽልተን ጭምር ስለ ማራዶና ሲመሰክሩ ደስ ይላል። አያ ሜሲን ለማድነቅ ሜሲን ለመውደድ ከበቂ በላይ የሆኑ መገለጫዎች አሉ። ከበቂ በላይ የሆነ አሁንም በዚህ ዓለም ዋንጫ ላይ በጉጉት የምናየውና የምንጠብቀው ከእነ እምባፔ ጋር በከፍተኛ
አትኩሮት የምንከታተለው እውነቱን ለመናገር የምርጦች ምርጥ የሆነ የእግር ኳስ ተጫዋች ነው። ነገር ግን የማራዶና ታሪክ የማራዶና ምንነትና ማንነት በጣም ከዚህ የሰፋ ነውና ይሄን ያህል ደምስር እስኪናገር ለዚህ ለአዲሱ ትውልድ መገደድ በራሱ የሚያሳዝን ነው እና ስታቲስቲክስ ህይወት አይደለም። ማራዶና በእያንዳንዱ አኳኋኑ በእያንዳንዱ እነዛ ድርጊቶቹ ኳስን ከማቆም ጀምሮ ኳስን ከማንጠር ጀምሮ እንዲህ አይነት የተሰጠው በተፈጥሮ የተሰጠውን ነገር ስታይ ከአርጀንቲና ከዓለም ዋንጫ ባለፈ በስፔን እና በኔፕልስ ያደረጋቸውን የእግር ኳስ ጀብዶቹን ከእግር ኳሱ ጋር በተያያዘ የሚፈጥራቸው ታሪኮች የሚፈጥራቸው የማይገለጹ ትናንሽ ግን ተአምራዊ ድርጊቶቹ ማራዶና የተለየና ለብቻው የምታስቀምጠው ነው። ማራዶና የስልጠናና የብቃት ብቻ መግለጫ አይደለም። ማራዶና በማንኛውም መመዘኛ አንድ እግር ኳስ ተጫዋች ለመመልመል መስፈርት አቁመ ስትመረምር ወይም ስትቀበል ከምትመርጣቸው ተጫዋቾች አይደለም። ማራዶና እውነቱን ለመናገር እግር ኳስ እንዲጫወትልኝ ብለህ ቆማቱ ብዙ ነገር ትላለህ። ማራዶና አንቲቴሲስ ነው። ይዛ ማራዶና ልክ እንደ ማይክል ጃክሰን ነው የምታየው። ማይክል ጃክሰንን ከነ ቢዮንሴ ጋር የሚያነጻጽሯሉ። ቢዮንሴ በጣም የተካነች በጣም አስደናቂ በጣም ረጅም ጊዜ በዚህ በፖፕ ሙዚቃ ውስጥ ዓለምን ያዳረሰች ተደናቂ ልዕልት ናት። ማንም አይሄድም። ግን ማራዶና ከቢዮንሴ ጋር መጀመሪያ ውድድሩም አይጀመርም። እንደዚህ አይነት ችግር ነው ያለው ዳንኤልና ለዚህ ነው ያነሳ ነው ይህን ነገር። ዓለም እንደው በዚህ አጋጣሚ ያቀረብክበት መንገድ በጣም አስደናቂ መሆኑን ሳልናገር ማለፍ አልፈልግምና አሁን ሜሲ ባለው አካሄድ እንዴት ታየዋለህ? ምን አይነት ውጤትስ ላይ ይደርሳል ብለህ ትገምታለህ? አሁን ባለው አካሄድ እንደማየው በሁለት ጨዋታ ላይ 5 ጎሎች ማግባቱ አንድ ሶስታና አልጄሪያ ላይ ያገባው 3 አሁን ደግሞ ኦስትራሊያ ትላንት 5 ጎሎች። ይሄ በጣም ደስ ይላል። ይሄ በጣም የላቀና ሜሲን እንደገና የዓለም ዋንጫ ፍጻሜ ላይ እናየዋለን ብለህ እንድትናገር እንድታመን ያደርጋል። ኢቭን በ39 ዓመቱ ማለት ነው። ግን ትንሽ ቅር የሚለው ነገር 5ቱንም ጎሎች ያገባው ሜሲ ነው እና የአርጀንቲና ቡድን እንደ ቡድን ይሄን ተጫዋች ሊታደገውም ይገባል ባይነኝ። ገብተዋል። ቡድኑ ሜሲ ላይ መመካቱ ምንም አይደለም፣ መሆንም ያለበት ነው፣ የሚጠበቅም ነው። ይሄው እስካሁን አላሳፍረውም። በሚገርም ሁኔታ ነው እየሄደ ያለው። ግን ደግሞ በጎደለ ሰዓት ሜሲ በተያዘበት ሰዓት ውጥረት በነገሰበት ሰዓት ከሱ ጎን ችግር ሊፈቱ የሚችሉ ሌሎች ትንታጅ የሆኑ 1-2-3 አጥቂዎች ማየት አለብን ዳኒ። ለምን ቡድኑ ፕሮግሬስ እያደረገ ሲሄድ አሁን ከ48 ወደ 32 ከ32 ወደ 16 ከ16 ወደ 8 እያለ ነው። ከ8 ወደ 4 ከ4 ወደ 2 ነው የሚሄደው እና ይሄ ግብአት ይህ ቡድን እስካሁን ድረስ ዋንደርፉል ቡድን ነው። እንደውም እነሱ ሲሉ የገለጹት ለሜሲ የተሰራ ቡድን ነው ያሉት። በቃ ሜሲ ለማስቻል የተፈጠረ ቡድን ነው። እኔ ደግሞ ሜሲ ይችላል በየትኛውም ሁኔታ እና ሜሲ የሚችለውን እንዲያደርግና ሻይን እንዳደረገ ይሄን ውድድር እንዲጨርስ ደግሞ አንዳንዴ በጎደለ የሚሞሉ ጃውሳዎች ባይ ደስ ይለኛል። ምናልባት በሚቀጥለው ዙር ላይ ወደ 32 ከዛም ወደ 16 እያለ በገባ ቁጥር የምናየው ይሆናል። ዳኒ ይኸው ነው። ዓለም ላቀረብክልን ድንቅ ትረካና ትንታኔ በጣም አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን።